ኑሃም በቃሽ። ና እንዲገረብለሽ እኔ እንደዚህ መናገር አይገባሽ። እንደውም ልንገርሽ ከዚህ በኋላ ይሄን ነገር በጭራሽ መታገስ አልችልም። ወይ እኔን ወይ እሷን ትመርጫለሽ። ይኸውልሽ ከዛሬ በኋላ አንቺም ሆንሽ ማንም ሰው ብሌንን የመናገር መብት የላችሁ። ካሁን በኋላ በብሌን ጉዳይ የሚመለከተኝ እኔን ብቻ ነው እወቂ። ይሄ ካልተመቸሽ ደግሞ የፈለግሽውን ነገር ማድረግ ትችያለሽ ነው። አዎ ይፈጣራል። ወይኔ እሺ ቆይ አሁን ምን ላድርግ ነው? አንቺስ ምን ትሰራለሽ? ውጪልኛ! ውጪልኝ! መሄጃ የለኝም። ቢሆንም እግሬ ወደ መራኝም ቢሆን መሄድ አለብኝ። ያለበለዚያ እዚህ ቁጭ ብዬ ምንም አልፈጥርም። እዚህ ቁጭ ብዬ ላድር። ሰላምና ዶክተሩ ተገናኙ። ሰላም በውሳኔ አልጸጸትም፣ በወሰንኩን ውሳኔ አልሳሳትም። ጥርጣሬዎች ሁልጊዜ ሰላም ሲነሱኝ፣ እንቅልፍ ሲያሳጡኝ፣ ጥያቄ እያነሱብኝ መልስ ያጣው እንቆቅልሽ ሆኖብኛል። ዶክተር አንተ በእኔ ቦታ ብትሆን ምን ትወስናለህ? ልጅህን እየጠረጠርክ ትኖራለህ ወይስ ለውሳኔ ትፈጥናለህ? የተሳሳትኩ ይመስለኛል፣ ደግሜ የማጣት ይመስለኛል ትላለች። ዶክተሩ ግን እውነታውና ሀቂቃውን ስለሚያውቅ በውሳኔሽ አትጸጸችም፣ በጥርጣሬሽ እርግጠኛ ነኝ አትሳሳችም በማለት ነግሯታል። በጣም የሚገርምና በጣም የሚደንቅ ነገር። ወይዘሮ ሀረግም እውነታውን ለማረጋገጥ እስከ ጥግ ድረስ ይሄዳለሁ፣ እኔ በወለድኳት አንጀቴን አስሬ ባሳደግኳት፣ እሷ ግን እናትነቷን ክዳ የሰው ልጅ ነኝ ብላ አረጋግጣለች። ይህ ለእኔ ውርደት ነው፣ አፈር ባይጫነኝም ገላኛለች። እውነታው ባይጋለጥ ኦልሬዲ የእሷ ልጅነትን አረጋግጣ እኔን ረስታኝ የምትቀመጥ ምስኪን እናት ሆኜ ነበረ። እሷ ልጅ የሆነች ያልሆነች ሳይሆን ለፍቻ አሳድጌ ይቺ ሴትዮስ ልጅን ያገኘው መስሏት የምትደሰተው ነገር እንዴት ይሆናል? በእኔ ቦታ ባረጋት እውነት ደስ ይላል፣ ግን እውነተኛ ልጇን ማግኘት አለባት። ሀቁ መጋለጥ፣ ሚስጥሩ መውጣት አለበት ትላለች። ቃል የውርደቷ ቀን ደርሷል። እሷ ግን እናቴን በቀላሉ ሸኘዋት፣ እናቴ በቀላሉ ልቧን አላርቼ ከዚህ ቤት እንድትሄድ ያረኳት በማለት ለወይዘሮ ሰላምም ደውላ አውቃለሁ እኔ ልጅሽ አይደለሁም፣ ትክክለኛ ልጅሽ ሞታለች፣ አሳደግሽኝ እንጂ አልወለድሽኝም። እኔ ደግሞ አረብ ሀገር ነበረች እናቴ፣ ትክክለኛ እናቴ ሰላም ናት ብዬ አሳመንኳት በማለት የውሸት ቃሏን ትደረድራለች። ወይዘሮ ሰላም ይህ ጉዳይ አልተዋጠላትም። ዶክተሩን ቀጥራ ምን ላድርግ እርዳኝ፣ ሀሳብ ክንፈልጋለሁ በማለት ዶክተሩ የፀጉሯን ዘለላ ይዘሽልኝ ነይ በማለት ያዛታል። እያወሩ እያለ ቃል ተደብቃ ታያለች። እጅግ የሚያሳዝነው ነገር አሁን ቃል እምነትና እምነት ነው። እኔ እናትነትሽን አምኜ ተቀብዬ አንቺ ልጅነትን ለምን ያልተቀበለችው ትላታለች። እሷ እናትነቷን አምና የተቀበለችው የመሰለችው ንብረቱን እንደምታገኝ ስለምታውቅ እንደዚህ ብሎ ከቆዩ እሷ የሆነ ነገር ስትሆን የንብረቱ ወራሽ እንደምሆን ስለምታረጋግጥ ነው። ሰላም ግን የንብረቱ ጉዳይ ሳይሆን ያስጨነቃት ትክክለኛ ልጄ የት ናት የሚለው ነው። አቤት የሚነሳው ጦርነት! ቃል ሳትሆን ብሌን ናት ትክክለኛ ልጇ የሚለው ማረጋገጫ እጇ ሲገባ ሰላም የውርደት ውርደት፣ የስብራት ስብራት፣ መጠገኛ የሌለው የልብ ቁስል ነው የሚሆንባት። በጣም ከባድ ነው፣ በጣም ማለት ነው። እና እንደውም ወይዘሮ ሀረግ ሳሚ ነካክቶ አይተውም። ከነገርኩሽ አይቀር የሰላም ትክክለኛ ልጅሽ ብሌን ናት ብሎ ከነገራት በቃ ጉዳዩ ተጠናቀቀ። ቃልና ራስሽን ሳይሆን ማስመርመር ያለብሽ የኔና የቃልን ነው ማስመርመር ያለብሽ በማለት በህግ ደረጃ ሄዳለሁ ልትል ትችላለች። በቀላሉ አትተዋትም፣ በቀላሉ አትምራትም። ሰላም እጅጉን ተናዳለች። ልጄን ልቤን ሰበርኳት፣ እምነት ሰጠኝ እኔ ከደዋት ትላለች። ቃል ግን የሰላም ደካማ ጎን እየመረመረች ነው፣ ሁልጊዜ ባዞንባዋ የምታታልላት። ካሁን በኋላ ሰላም ወደ ኋላ አላፈገፍግም፣ የዛ የዶክተሩን ሀሳብ ተቀብዬ መወሰን የለብኝም ነበር ስትል፣ ቃልም እናትነትሽን እንደተቀበልኩ ልጅነትሽን መቀበል ነበረብሽ፣ አንቺ ግን ሁልጊዜ እንደገፋሽኝ ነው፣ መገፋት ደግሞ ይሰለቻል በማለት ትታት ሄዳለች። በዚህ መሀል ወይዘሮ ሀረግ ማስረጃዋን መረጃዋን ይዛ ብትመጣ አላምናችሁም፣ ከልጄ ጋር ልታለያዩኝ፣ ልቧን ልትሰብሩ፣ እኔን ከእሷ ልትለዩ ነው ትላለች። ግን በህግ ደረጃ መሄዳቸው አይቀርም፣ የህግ አካል ጣልቃ መግባቱ አይቀርም። በዚህ አጋጣሚ
የቃል ወንጀል፣ የበኃይሉ ሴራ፣ የበኃይሉ ወንጀል፣ የሰላም ሀቅ መውጣት አይቀርም። ወይዘሮ አልማዝ ተብዬዋም ገላችኋታል ተብለው የምትሰቃየው ሰላም አልሞትኩም ብላ ልትመጣ ትችላለች። ለዛ ነው ቃልና እኔን እናትና ልጅ አድርገው የብሌንን እናት የውሸት ያመጧት። ስለዚህ ዶክተሩ የሚለይ ልክ ነው፣ ሳሚ የሚለይ ልክ ነው በማለት ሰላም በድብቅ ከዶክተሩ ጋር የቃልና የኔን ምርመራ አድርግልኝ ልትል ትችላለች። በጣም የሚያሳዝና ልብ የሚሰብረው ጉዳይ ይሄ ነው። እውነታው ሲገለጥ ሀቁ ሲረጋገጥ ልጇ ላይ ምን ያህል ግፍና መከራ እንደደረሰባት፣ በኃይሉ እንደዛ ሲያሰቃያት፣ ቃል እንደዛ ስትጫወትባት አስቡት። በጣም ከባድ ነው፣ በጣም ማለት ነው። በሌላ በኩል ዳግም እንግዲህ ከወደቀበት ጓደኛው አንስቶ ወደ ሕክምና ወስዶታል። በዚህ መሀል ግን ማን እንደመታው ተናግሯል። ብሌን እስከ ሳሚ ጋር ያላት ግንኙነት ካሁን በኋላ ምንድን ነው? አውቃለሁ ብትጠይኝ ባታፈቅረኝ እኔን ማየት ባትፈልጊ እውነታውን አረጋግጥልሻለሁ እያለ ሳሚ በልክ ከብሌን ጎን ሆኗል። ብሌን ያንተን እርዳታ አልፈልግም ብትልም እሱ ግን ሀቅ ነው፣ ሀቅ ይዤ ውሸታም፣ እውነት ይዤ ከሃዲ ተብያለሁ፣ ለዛ ስል ነው በማለት የበለጠ በልክና በልበ ሙሉነት እስከ ጥግ እንደሚሄድ ነው ያየ ነው። መጨረሻው ምን ይሆን? ቃል አሸነፍኩኝ፣ በዛም እሾህ መጣ፣ በዚህ እንቅፋት ተዘረጋ፣ እኔው አሸናፊ ነኝ የምትለው ቃል ውርደቷ ልትከናነብ፣ ሽንፈቷ ልትቀበል፣ ማንነቷ ሊጋለጥ፣ አስመሳይነቷ ሊገለጥ ጫፍ ደርሷል። ሳሚ ታሪክ ሰርቷል። እውነታውን አፈንድቶ ሀቁን አረጋግጧል። የዚህ መጨረሻ ምን ይሆን? ወይዘሮ ሰላምም ቃል እያጭበረበረቻቸው ነው። ሀረግዬ አንቺን በደካማ ጎንሽ ልብሽን ሰብራ እንደሸኘችሽ ወይዘሮ ሰላምንም በደካማ ጎኗ እኔ ልጅሽ ነኝ ያንቺ ብቻ ልጅ እያለች እያታተለለቻን ነው። የእሷ ልጅ ግን አይደለችም። ሰላምም እንደውም ተጠራጥራ ምርመራውን ስታካሂድ የእሷ ልጅ እንደሆነች ያረጋግጣለች። ይህም ቃል የሆነ ነገር አድርጋ ነው በማለት አሳምኗታል። ሀረግ አሁን ይህን ስትሰማ በጣም ተናዳለች። ማመንም አቅቷታል። አንድ እንደዚህ መደረጉ ክደት፣ አስመሳይነት፣ አጭበርባሪነት መፍጠሯ፣ ሁለት ደግሞ እናትና ልጅ ያልሆኑትን ልጅ ነህ ብላ በመኖሯ፣ ሶስት እናትና ልጅ ሳይገናኙ በቅዠት ዓለም እንዲኖሩ ያደረገችበት ስራ። እኔ በእነሱ ቦታ ብሆን ምን አደርጋለሁ? እሷ ከኔ እንዴት ራቀች ብዬ ስናደድ እሷ የሰው ህይወት ቀምታ እየኖረች ነው። እጅግ የሚያናድድና ልብ የሚሰብር ነው። ብሌን እናቴ የእኛን ትዳር ፈቀደችልኝ ብዬ በደስታ እየቦረኩኝ የዳግም መርዶን ሰማች። ዳግም በጠና ተደብድቦ ሆስፒታል እንደገባ ስትከንፍም ወደ ዳግም ሄዳለች። ግን የመልስ ምቱ ምን ይሆን? ዳግም የፍቅሬ ተቀናቃኝ አንቺን የሚሻ አንቺን የሚያማትር ሳሚን የመታኝ ሊላት ነው ወይስ ምን ሊላት? እጅግ አጓጊና ልብ አንጠልጣይ ውዶች፣ የእናንተ የግል አስተያየታችሁን አስቀምጡልኝ። በተረፈ ለምታበረታቱ ለምታግዙ ሁላችሁን በጣም ማመሰግነው። ይህን አስተካክል ይህን ረሚ ብላችሁ ጻፍ አድርጉልኝ። በተረፈ ውዶች የሁልጊዜ አይዞሽ በርቺ አቅማለች ትችያለች ለምትሉኝ፣ በእርግጥ ከሰው ስህተት ከብረት ዝገት አይጥፋም። ስህተቴን እንደ ትክክል እያደረጋችሁ በርቺ የሚለውን ቃል ብቻ ጉልበት እንዲሆን ለምታደርጉ ውድ ቤተሰቦች እጅግ አመሰግናለሁ። ግን ስህተት ሲኖርብኝ ይህን ነገር እረሚ ይህን ነገር አስተካክል እያላችሁ እንደ ሀሳብ ጻፍ አድርጉልኝ። አመሰግናለሁ።